በቤኒሻንጉል ክልል ድባጤ ወረዳ ዋና ከተማ በሆነችው በርበር ከተማ ባለፈው አርብ መስከረም 30 ቀን 2018 ዓ.ም ለቅዳሜ አጥቢያ ከሌሊቱ 10 ሰዓት ላይ የከተማው ማዘጋጃ ቤት በኦሮሞ ነጻነት ሰራዊት መቃጠሉን እማኞች ከስፍራው እየገለጹ ነው። ይህን ለማጣራት ወደ ስፍራው እየደወልን ነበረ። ሁኔታውን ከሚከታተሉት መካከል እጩ ዶክተር ሙሉቀን ብርሃኑ የቦሮ ዲሞክራሲያዊ ፓርቲ አመራር ይገኛሉ። የቦሮ ዲሞክራሲያዊ ፓርቲ በቤኒሻንጉል ክልል የሚንቀሳቀስ የተቃዋሚ ፓርቲ ነው። ሙሉቀን አመሰግናለሁ። እስቲ ምንድነው የሆነው? እሺ ወንዴ በጣም አመሰግናለሁ። ይህን እድሉን ሰጠኝ። አካባቢያችን በዚህ ላይ የደረሰውን ያለውን መረጃ ለህዝብ ለማስታወቅ እድሉን ሰጣችሁኝ አመሰግናለሁ። ያው እንግዲህ አንተ እንደስከው ስፔሻሊ በመተከል ዞን በድባጢ ቡለን ወንበራ ወረዳዎች ላለፉት 3-4 ወራት የሸኔ ታጣቂዎች መንግስት ሸኔ የሚላቸው የኦሮሞ ሰራዊት ታጣቂዎች ለበርካታ ጊዜያት ህዝብ ላይ የተለያዩ በደሎችን እያደረሱ ቆይተዋል። አሁንም እያደረሱ ይገኛሉ። እንግዲህ ባለፈው 3 ወራት ውስጥ ስፔሻሊ በድባጢ ወረዳ በርበር ከተማ ላይ በርካታ ጊዜ የተለያዩ ጥቃቶችን አድርሰዋል። ከዚህ በፊት በዚህ 2 ወር 3 ወር ውስጥ በርካታ ሰው ገድለዋል፣ መሳሪያ ቀምተዋል፣ ዘርፈዋል፣ ሀብት አውድመዋል፣ እህቶቻችንን እናቶቻችንን ደፍረዋል። ኢቭን የመከላከያ የመንግስት ወታደሮች ላይ ራሱ ጥቃት አድርሰዋል እና አሁንም ቢሆን የነዚህ ጥቃት የነዚህ ታጣቂዎች የሚያደርሱት ጥቃት እና ህዝባችን ላይ ያደረሱት ያለው ጫና እና በደል አሁንም ተጠናክሮ ነው የቀጠለው። ይህ በዴ እንዳለ ባለፈው እንዳልከው ቅዳሜ ማታ በርበር ከተማ ገብተው የበርበር ከተማን ማዘጋጃ ቤት ነው ሙሉ ለሙሉ አቃጥለው የሄዱት እና በጣም ያሳዝነው ነገር እንግዲህ እዛው ከተማ ላይ የመከላከያ ካምፕ አለ። የመከላከያ ካምፑ ከማዘጋጃ ቤቱ ቢያንስ የ500 ሜትር ርቀት ነው ያለው እና በዚህ እንደዚህ አይነት ቅርበት ላይ የመከላከያ ካምፕ እያለ እነዚህ ታጣቂዎች ገብተው ህዝብ ላይ ጉዳት አድርሶ መስሪያ ቤቱ እንደዚህ አቃጥሎ መውጣታቸው በጣም ነው ህዝቡን ያሳዘነው። ህዝቡም እንግዲህ መከላከያ ሄደው ሲጠይቋቸው መከላከያዎች ለእኛ ትእዛዝ አልተሰጠንም፣ ትእዛዝ ቢሰጠን ኖሮ እነዚህ ታጣቂዎች ያሉበት ቦታ ሄደን እርምጃ ወስደን ማስተካከል አያቅተንም ብለዋል እና አሁን ቶታሊ የመንግስት ስፔሻሊ የመከላከያ ወታደሮችም ይሁን የመንግስት የሲቪል ጸጥታ አመራሮችም ቢሆን እርምጃ እንዲወስድ የሚፈልጉ አይነት አይመስልም እና ህዝቡ በጣም አስቸጋሪ ሁኔታ ውስጥ ነው ያለውና ህዝቡ አሁን ያለበት ሁኔታ በጣም ከሚባለው በላይ በጣም አስቸጋሪ ሁኔታ ነው። ነጋዴው አይነግድ፣ አርሶ አደሩ አያርስ፣ ትራንስፖርት የለ በዚህ ምክንያት እና ህዝቡ አሁን ከፍተኛ ስጋት ውስጥ ነው ያለው። ዛሬ ወይ ነገ መጥተው ጥቃት ይፈጽሙብን አይፈጽሙብን እያሉ ከፍተኛ ስጋት ውስጥ ነው ያሉት እና የነዚህ ታጣቂዎች እንቅስቃሴ በመተከል ዞን ድባጢ ወረዳ በተለያዩ ቀበሌዎች በቡለንም እንደዚሁ በወንበራም እንደዚሁ በተደጋጋሚ ከፍተኛ ጥቃት ነው እያደረሱ ያሉት እና በጣም ያሳዝነው ነገር አብዛኛው ቀበሌዎች ማለት ይቻላል ስፔሻሊ በድባጢ ወረዳ እና በወንበራ ወረዳ በእነዚህ ታጣቂዎች ቁጥጥር ስር ነው ያሉት። ከግማሽ በላይ ቀበሌዎች የመንግስት አቅርቦ ሙሉ ለሙሉ ፈርሷል ማለት ይቻላል እና ይህ የሆነ ያለ የመንግስት ወታደሮች አንዳንድ ቀበሌዎች ላይ አሉ፣ ካምፖች አሉ። ግን እርምጃ እነዚህ ታጣቂዎች ያሉበት ቦታ ሂደው እርምጃ እየተወሰደ አይደለም እና ወይ መንግስት የህዝቡን ደህንነት ማስጠበቅ ካልቻለ ለህዝቡ ይፋ ያርግና ከዛ ህዝቡ የራሱን ውሳኔ ቢወስድ ይሻላል እንጂ ወይም ማስጠበቅ አልቻለ ወይ ከታጣቂዎች ማስጠበቅ አልቻለ ሰው ዛት ህዝቡ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ይሄ ማዘጋጃ ቤቱ በ3 ወር ውስጥ ለሁለተኛ ጊዜ ነው አይደለ? በዚህ በበርበር ከተማ ሁለተኛ ጊዜ ነው። ሙሉ የዛሬ 2 ወር አካባቢ እንደዚህ መጥተው ማዘጋጃ ቤቱን አቃጥለው በርካታ ሀብት ዘርፈው መሳሪያ ዘርፈው ከዛ በኋላ ኢቨን አገር ሽማግሌዎችን ራሱ ትላልቅ ሰዎችን ሁሉ የሚባሉ ሰዎችን አምሳ አለቃ ኃይሌ ኢትቻ የሚባል አንድ የአገር ሽማግሌ ገለው ሁሉ ነው የሄዱት እና ይህን ጥቃት አሁን የሚፈጽሙት ላይ በ2 ወር 3 ወር ውስጥ ለሁለተኛ ጊዜ ነው የሚፈጽሙት። ምንድነው አላማው? ምናልባት በቤኒሻንጉል ክልል የሚገኙ የተወሰኑ ወረዳ ቀበሌዎችን የኦሮሚያ የማድረግ ነው ወይስ ገዢውን ፓርቲ የማዳከም ስልት ነው በኦሮሞ ነጻነት ሰራዊት እየተፈጸመ ያለው? ምንድነው ዋናው መሰረታዊ ዓላማው? እንግዲህ ዓላማቸው ግልጽ አይደለም። አሁን ለምሳሌ አንዳንዴ ይመጣሉ፣ አንዳንዴ የመንግስት መስሪያ ቤትን ላይ ጥቃት ፈጽመው ይሄዳሉ። አንዳንዴ ደግሞ ሲፈልጉ መጥቶ የመንግስት መስሪያ ቤት ጥቃት ይፈጽማሉ፣ ህዝብ ላይም ጥቃት ይፈጽማሉ እና ምናልባት እንደገለጽከው ምክንያቱም ሁለቱም ሊሆን ይችላል፣ አይታወቅም። ግዛታቸው ማስፋፋትም ሊሆን ይችላል፣ በመንግስት መዋቅርም ከቁጥጥራቸው ውጭም ለማድረግም ሊሆን ይችላል። ነገር ግን ይህንን ማድረግ ማለት አሁን ለምሳሌ ይህን ሲያደርጉ ህዝብ ቀጥታ ነው እየተጎዳ ያለው ህዝቡ ነው ቀጥታ። አሁን እንደነገርኩ ህዝቡ መኖር አለመኖሩን አያውቅም። ዛሬ ይምጡ ነገ ይምጡ አያውቅም። እርሻ እየታረሰ አይደለም፣ ንግድ የተነገደ አይደለም። የመንግስት መዋቅር ሙሉ ለሙሉ ስፔሻሊ ቅድም በገለጽኳቸው 3 ወረዳዎች ከግማሽ በላይ የመንግስት መዋቅር ሙሉ ለሙሉ ፈርሷል። ዛት ህዝቡ እየኖረ አይደለም። ከረንት ህዝቡ በጣም ከፍተኛ ስጋት ውስጥ ነው
ያለው። ወይ መንግስት እንደተባለው የመንግስትነቱን ሚና በአግባቡ መወጣት ካልቻለ በአንዴ ይናገርና ህዝቡ የራሱን ውሳኔ ይወስን። አለዛዘር ወይ እዛ ከተማ መሀል ውስጥ መከላከያ ካምፕ ባለበት ሁኔታ ላይ 500 ሜትር 1000 ሜትር በማይኖር ርቀት ላይ መጥቶ የከተማውን ማዘጋጃ ቤት አቃጥሎ መሄድ ማለት ምን ማለት ነው? ይህ ሁሉ ሲሆን እንዴት መከላከያ ዝም ይላል? ህዝቡን መከላከያ ሄደች ጠይቅ። የመከላከያ የሚመልሱት ለእኛ እርምጃ ውሰዱ አልተባለን፣ ለእኛ አቅጣጫ አልተሰጠንም ነው እያሉት ያሉ። አንዳንድ መከላከያዎችን ራሱ አንዳንድ ሰዎች ሲያናግሩ፣ አንዳንድ ማህበረሰብ ሲያናግሩ ንዴት እንዳለባቸው፣ ብስጭት እንዳለባቸው የእኛ እዚህ መቀመጥ ምንድነው ጥቅሙ ህዝቡን ካልታደግነን እያሉ ነው። ኢቨን መከላከያው ለራሱ ስጋት ውስጥ ነው ያለው። ቢኮዝ በእንደዚህ አይነት ሁኔታ መጥተው አንዴ በማስመጥተው አታክ የሚፈጽሙ ከሆነ ማነው ትእዛዝ የሚሰጠው? መከላከያ አጥቃ ለምሳሌ በአማራ ክልል ከፋኖ ጋር የሚደረገው ውጊያ ማንኛውንም እርምጃ ይወስዳል መከላከያ። በኦሮሚያ ክልል ግን እንዲህ አይነት ነገር በተደጋጋሚ እንሰማለን። በተለይ ኦሮሚያ ከፍተኛ ባለስልጣኖች ህዝቡ ተቆጥቶ አጠፋለሁ ሲል ተው ብለው ማስጠንቀቂያ ይሰጣሉ። በአርሲም እንደዚህ በተመሳሳይ የሰማነው ነገር አለ እና አሁን መከላከያ ትእዛዝ አልተሰጠኝም የሚለው ትእዛዝ የሚጠብቀው ከማን ነው? ከዋና አዛዡ ነው? ከኦሮሚያ ነው? ከቤኒሻንጉል ክልል ነው? እንግዲህ በጣም የሚገርመው እሱ ነው። ከአንደኛው በዋናነት የሚጠብቁ እነሱ የሚሉት ምንድን ነው? አዛዦቻችን መከላከያ አዛዥ አለው አይደል? የራሱ ወታደራዊ አዛዥ አላቸው። አዛዦቻችን እርምጃ ትውሰዱ ይሉናል። አቅጣጫ አልሰጡም። ለምሳሌ ያህል አንድ መከላከያ ከተማ ውስጥ ካምፕ ውስጥ ቁጭ ብሎ ምን ይሰራል? መከላከያ የሚፈለገው እኮ እነዚህ የታጠቁ ኃይሎች ያሉበት ቦታ ሂዶ አስሰው እርምጃ ወስዶ እጅ የሚሰጠው በሰላማዊ መንገድ እጅ የሚሰጥ ካለ እጅ ይሰጣል። በሰላማዊ መንገድ እጅ መስጠት ማይፈልግ ካለ ግን እርምጃ ወስዶ አካባቢውን አጠርቶ ህዝቡን በሰላም እንዲወጣና እንዲገባ ማድረግ አለበት። ይህን እያደረገ አይደለም። ከተማ ውስጥ ነው መከላከያ ቁጭ ብሎ ያለው። እርምጃ ይወሰድ አይደለም። እርምጃ ለምን ተወሰደ ሲባል ለእኛ አቅጣጫ አልተሰጠንም። ለእኛ ኢቭን እኮ እንደገለጽኩልህ መከላከያ ለራሱ እየሰጋ ነው ያለው። ለምንድን ነው እኛ እነሱ ያሉበት ቦታ ሄደን እርምጃ እንውሰድ ስንባል ከወታደራዊ አመራሮች አቅጣጫ አልተሰጠንም፣ ትእዛዝ አልተሰጠንም። ከመንግስት የጸጥታ መዋቅር ኃላፊዎች አቅጣጫና ትእዛዝ አልተሰጠንም። ስለዚህ እንዴት አድርገን ነው የምናደርገው ብሎ እነሱ ራሳቸው በጣም ችግር ውስጥ ያሉ ሰው እንዳልከው ቅድም የመንግስት አመራሮቹ ራሳቸው የጸጥታ አመራሮች፣ የሲቪል አመራሮች፣ የወታደራዊ አመራሮች እርምጃ እንዲወሰድ የሚፈልጉ አይመስሉም እንጂ ይህ ለእነሱ ይከብዳል የሚል ግምገማ የለንም። ይህ ባለበት ሁኔታ ህዝቡ የራሱን ውሳኔ የሚወስድበት ውሳኔ ይሆናል። እስከ መቼ ድረስ ህዝቡ ይንታል? ጠዋት ማታ ዛሬ ነገ ልሙት አልሙት እያለ የተሳቀ ይኖራል። እስከ መቼ ድረስ እንደዚህ ነው መኖር ይችላል? ነገር አንጎ ዘንድሮ ይህ አካባቢ በርበር የሚባለው አካባቢ ከፍተኛ እርሻ የሚታረስበት ከፍተኛ ለም የሆነ መሬት ያለበት ነው። ማህበረሰቡ እርሻውን ካላረሰ የግብርና ስራውን ካልሰራ ከፍተኛ ራብ ነው የሚመጣው። ሰው ህዝቡ ይንታል ስጋት ውስጥ ነው ገብቶ ያለው እና ይህ ነው የሆነ ያለው ነው። በጣም ያሳዝናል ህዝቡ እየደረሰበት ያለው መከራና በደል። በጣም አመሰግናለሁ። ሙሉቀን ብርሃኑ የቦሮ ዴሞክራሲያዊ ፓርቲ አመራር። ሁኔታውን እንከታተላለን። ምናልባት የወረዳው ፖሊስ አዛዥ ምላሽ የሚሰጠንም ከሆነ በስልክ ተደጋጋሚ ሙከራ እያደረግለት ነው። እሱንም የምናቀርብ ነው የሚሆነው። ለሰጠኝ መረጃ በኤምኤስ ተመልካች ስም ከልብ አመሰግናለሁ። የኢትዮጵያ ሚዲያ አገልግሎት የሚዲያ ድርሻውን ለመወጣት ጥረት ሲያደርግ ቆይቷል፣ በማድረግም ላይ ይገኛል። ህዝብ የማወቅ መብት አለው። የሚታዩ በፊት ለፊት ያሉትን የአንድ ወገን መረጃ ብቻ ሳይሆን የተሸፈኑ በአምባገነኖች ሊደበቁ የሚሞከሩ እውነቶችን ሁሉ የማወቅ መብት አለው። በሀገራችን ኢትዮጵያ እየሆነ ያለውን የዜጎችን የሰቆቃ ሞትን፣ መፈናቀልን፣ እስርና እንግልትን፣ የሰብአዊ መብት ጥሰቶችን፣ የፍትህ መዛባትን በማጋለጥ ለጋራ ሀገርና ለእኩልነት የሚደረገውን የዓመታት ትግል ዛሬም በሚዲያው ዘርፍ የድርሻውን ለማበርከት የኢትዮጵያ ሚዲያ ሰርቪስ በተቆርቋሪነትና በኃላፊነት ስሜት በመስራት ላይ ይገኛል። በውጣ ውረዶች እየተፈተኑ ለዓመታት የዘለቁት የሚዲያ ባለሙያዎች በአንድነት ተሰባስበው ልክ እንደ ትናንቱ አምባገነናዊውን ስርዓት ሊሞግቱ፣ እውነትን ሊገልጡ፣ ከህዝብና ከሀቅ ሊወግኑ ዛሬም ጸንተዋል። እርሶም ይህን ሚዲያ በመደገፍ አገልግሎቱ እንዳይቋረጥ ብሎም ተጠናክሮ እንዲቀጥል የድርሻውን ድጋፍ ያድርጉ። ወደ ጎፈንድሚ ገጽ ጎራ በማለት እርሶና ሚሊዮኖች የሚገለገሉበትን ሚዲያ ያግዙ። እናመሰግናለን።